ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው ቆይታችን እንግዲህ በብዙዎቻችን ዘንድ ጭንቀት የሆነብንና በውስጡ እጅግ አሳሳቢ የሆኑ ድብቅ የጤና ምልክቶችን የያዘውን የእግር መጠዝጠዝ ችግርን በሚገባ እንመለከታለን። በዚህ ቪዲዮ እንግዲህ የእግር መጠዝጠዝ ችግር ምንድነው፣ መንስኤውስ ምን ሊሆን ይችላል የሚለውንና የመፍትሄ ውጤቶችንም በጥልቀት የምናይ ይሆናል ማለት ነው። እንዲሁም ደግሞ እግራችን ሲደነዝዝ ወይም እንደ ጉንዳን ሲወረን ዝም ብሎ መመልከት ሳይሆን የነርቭ ስርዓታችን አደጋ ላይ መሆኑን ተረድተን ማድረግ የሚኖርብንን 5 ነገሮችንም አብረን እናያለን ማለት ነው። ክቡራትና ክቡራን፣ ይህ ዝግጅት የእግር መጠዝጠዝ በሽታችንን በሰውነታችን ውስጥ ስላለው ተአምራዊ የነርቭ ሂደት ያላችሁን ግንዛቤ ወደ ላቀ ደረጃ የሚያሻገር ሲሆን በተለይም በቪዲዮ መጨረሻ የምናየው ይህ ስሜት መቼ ነው ለህይወት አስጊ የሚሆነው የሚለው ነጥብ ደግሞ ለጤናችሁ እጅግ ወሳኝ በመሆኑ በአጽንኦት እንድትከታተሉና ሼር፣ ላይክ እንዲሁም ደግሞ ኮሜንት እያደረጋችሁ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ይህ ቪዲዮ እንግዲህ ብዙ ትምህርቶችን የሚያስተምር በመሆኑ እንዲሁም ቻናሉ ላይ ብዙ ትምህርት ሰጪ የሆኑ ቪዲዮዎች ስላሉ ሰብስክራይብ እያደረጋችሁ አዳዲስ የጤና መረጃዎች ወደ እናንተ እንዲደርሱ ማድረግ ትችላላችሁ። አብራችሁን ቆዩ። ቋሚ የእግር መጠዝጠዝ ዝም ብሎ የሚመጣና የሚሄድ ስሜት ሳይሆን በሕክምናው አጠራር ፔሪፌራል ኒውሮፓዚ የሚባል የነርቭ በሽታ መገለጫ ሲሆን ይህ የጤና እክል የሚከሰተው ማዕከላዊ የነርቭ ስርዓት ወይም አንጎልና አከርካሪ ወደ እግርና እጅ የሚልካቸው የነርቭ መስመሮች በቋሚነት ሲጎዱ ወይም ሲቆስሉ ነው። ይህንን የጤና እክልና የውስጡን ሂደት ደግሞ በሚከተለው ምሳሌ መረዳት ትችላላችሁ። ለምሳሌ የሰውነታችን ነርቮች ልክ እንደ ኤሌክትሪክ ሽቦ በውጭ በኩል ማይሊን በተባለ የቅባት ሽፋን ተጠቅልለዋል። ይህ ሽፋን ዋና ተግባር የኤሌክትሪክ ምልክቶች በፍጥነትና ያለመስተጓጎል እንዲጓዙ ማድረግ ነው። ሆኖም በዚህ በሽታ ወቅት የዚህ መከላከያ ሽፋን ይሻክራል ወይም ይላላጣል። በዚህ ጊዜ እንግዲህ የኤሌክትሪክ ምልክቶቹ መንገዳቸውን ይስታሉ ወይም ይዘባርቃሉ ማለት ነው። ይህ የመረጃ መፍሰስ ደግሞ እንደ ቋሚ መጠዝጠዝና መለብለብ አይነት ስሜት እንዲሰማችሁ ምክንያት ይሆናል ማለት ነው። ከሽፋኑ መላጥ በተጨማሪ ደግሞ የነርቭ ሴሎች መራብ እንዲሁም ደግሞ መሞት ወይም ነርቭ ስታርቬሽን ለበሽታው መባባስ ዋነኛው ምክንያት ነው። ነርቮች መረጃ ለማስተላለፍ ከፍተኛ የኦክሲጅን እና የንጥረ ነገር አቅርቦት ይፈልጋሉ። እንደ ስኳር በሽታ ወይም የደም ስር መጠቢያ ያሉ ችግሮች ሲኖሩ ደግሞ ወደ ነርቮች የሚሄዱ ጥቃቅን የደም ስሮች ይዘጋሉ። በዚህ ጊዜ እንግዲህ ነርቮቹ በቂ ምግብና ኦክሲጅን ስለሚያጡ መረጃን በአግባቡ ማስተላለፍ ያቅታቸዋል። ከዚያም ቀስ በቀስ የመሞት ሂደት ውስጥ ይገባሉ ማለት ነው። ይህ ሁኔታ ደግሞ ከጊዜያዊ መጠዝጠዝ አልፎ ወደ ቋሚና የማይለቅ ስሜት ይቀየርባቸዋል ማለት ነው። በዚህ ሂደት ውስጥ የተጎዱ ነርቮች ለአንጎል የሚልኩት መረጃ እጅግ የተዛባ ይሆናል። ለምሳሌ ምንም አይነት ንክኪ በሌለበት ሁኔታ ነርቮቹ በራሳቸው ጊዜ የኤሌክትሪክ ምልክት በማመንጨት እየተቃጠልኩ ነው የሚል የሐሰት ምልክት ለአንጎል ያስተላልፋሉ። ይህ ሁኔታ እየባሰ ሲሄድ አንጎላችን የእግራችንን ትክክለኛ አቀማመጥ መረዳት ስለሚያቅተው ማለት ነው የመመጣጠን ችግር ወይም ባላንስ ችግርና የእግር መስነፍ ይከሰትብናል ማለት ነው። በአጠቃላይ የህመሙ እድገት ደረጃ በደረጃ እየተለወጠ ይመጣል ማለት ነው። መጀመሪያ ላይ በጣቶች ጫፍ ላይ በሚጀምር መጠዝጠዝ ይጀምርና በሂደት ወደ መውጋትና ማቃጠል ይለወጣል። በመጨረሻም ደግሞ ነርቮቹ ሙሉ በሙሉ ስራ ሲያቆሙ መጠዝጠዙ ጠፍቶ ወደ ሙሉ መደንዘዝ ይሸጋገራል ማለት ነው። ሙሉ በሙሉ መደንዘዝ ማለት ደግሞ ነርቮቹ መረጃ ማስተላለፍ አቁመዋል ወይም ሞተዋል ማለት ስለሚሆን ይህ ደረጃ ላይ ከመደረሱ በፊት መንስኤዎቹን ለይቶ ተገቢውን ሕክምና ማድረግ ወሳኝ መንገድ ነው ማለት ነው። ይህ ማለት እንግዲህ የነርቭ መጎዳት በሽታ በድንገት የሚከሰት ሳይሆን በተለያዩ ውስጣዊ የጤና ችግሮች ሳቢያ ነርቮች ላይ በሚደርስ ተደጋጋሚ ጉዳት የሚመጣ ነው። ዋነኞቹ መንስኤዎች ደግሞ እነዚህ ናቸው። ለምሳሌ አንደኛ የስኳር በሽታ ነው። ለቋሚ የእግር መጠዝጠዝ ዋነኛውና ቀዳሚው ምክንያት የስኳር በሽታ ነው። በደም ውስጥ ያለው የግሉኮስ መጠን ከፍ ብሎ ለረጅም ጊዜ ሲቆይ በነርቭ ሴሎች ላይ ቀጥተኛ መርዛማነት ወይም ቶክሲሲቲ ይኖረዋል። ከዚህም ባለፈ ነርቮችን የሚመግቡትን ጥቃቅን የደም ስሮችን በማጥበብ ነርቮች በቂ ምግብና ኦክሲጅን አጥተው እንዲሞቱ ያደርጋል። ይህ ሁኔታ በሕክምናው ዲያቤቲክ ኒውሮፓቲ ተብሎ የሚጠራ ሲሆን መጀመሪያ በእግር ጣቶች አካባቢ መጠዝጠዝ የሚጀምር የህመም አይነት ነው ማለት ነው። ሁለተኛ ደግሞ የቫይታሚን እጥረት ወይም ቫይታሚን ዴፊሲቲ የምንለው ነው። እንግዲህ የነርቭ ሴሎች ጤናማ ግንባታና ተግባር የተወሰኑ ንጥረ ነገሮችን በእጅጉ ይፈልጋል። በተለይ ቫይታሚን B12 የነርቭ መከላከያ ሽፋንን ወይም ማይሊንን ለመገንባት ቁልፍ ሚና አለው። እንዲሁም የቫይታሚን B1፣ B6 እና ቫይታሚን E እጥረት ሲኖር
ነርቮች መከላከያ ሽፋናቸውን ያጣሉ። ይህም ወደ ቋሚ መደንዘዝና የመረጃ መዘባረቅ ያመራል። ስለዚህ የቫይታሚን እጥረት በሚገጥማችሁ ጊዜ የነርቭ ሴሎች መዳከም ይፈጠራል ማለት ነው። ሶስተኛው ደግሞ የአከርካሪ አጥንትና የዲስክ መንሸራተት ነው። ከወገብ በታች ያሉት የአከርካሪ አጥንቶች መገፋፋት ወይም የዲስክ መንሸራተት ሲያጋጥምም ወደ እግር የሚወርዱትንና ዋና ዋና የነርቭ ስሮችን ይጫኗቸዋል። ጫናው ለረጅም ጊዜ ከቀጠለ ነርቮቹ የመቁሰል አደጋ ይደርስባቸዋል። ይህ አይነቱ መጠዝጠዝ አብዛኛውን ጊዜ ከአከርካሪ አጥንት ተነስቶ እስከ እግር ጫፍ የሚወርድ ወይም ሳያቲካ ድረስ የሚወርድ የህመም ስሜት ይኖረዋል። ስለዚህ የዲስክ መንሸራተት ለነርቮች ችግር ሌላኛው ምክንያት ይሆናል ማለት ነው። አራተኛው ደግሞ የመርዛማ ንጥረ ነገሮች ተጽዕኖ ነው፣ ወይም ቶክሲን እንደ አልኮል ምንለው ማለት ነው። ከፍተኛ መጠን ያለው አልኮል መጠጣት ለነርቭ ሴሎች እጅግ አደገኛ ነው። አልኮል በሰውነት ውስጥ ያሉ ቫይታሚኖችን ከማውደሙም በላይ ነርቮችን በቀጥታ የመመረዝ አቅም አለው። በተጨማሪም የተወሰኑ የኬሚካል ውጤቶች ወይም ለከባድ ህክምናዎች ለምሳሌ እንደ ካንሰር ላሉ በሽታዎች የሚሰጡ መድኃኒቶችን ቢሆኑ የነርቭ ጫፎችን ሊጎዱ ይችላሉ። ይህም አንዱ ለነርቮች መጎዳት አስተዋጽኦ ያደርጋል ማለት ነው። አምስተኛና የመጨረሻው ምክንያት ደግሞ የኩላሊትና የጉበት ስራ ማቆም ነው። ኩላሊት ወይም ጉበት ስራቸውን በአግባቡ ካልተወጡ በሰውነት ውስጥ መወገድ ያለባቸው መርዛማ ቆሻሻዎች በደም ውስጥ ይከማቻሉ። እነዚህ ቆሻሻዎች በጊዜ ሂደት የነርቭ ሴሎችን ይመርዛሉ። ይህ ሁኔታ ደግሞ ነርቮች የኤሌክትሪክ ምልክቶችን የማስተላለፍ አቅማቸው እንዲዳከም በማድረግ ቋሚ መጠዝጠዝን ይፈጥራሉ ማለት ነው። እንግዲህ እነዚህ 5 መንስኤዎች በሙሉ የሚያመሳስላቸው አንድ ነገር ቢኖር ነርቮች ከአንጎል ጋር ያላቸውን ግንኙነት እንዲያቋርጡ ወይም የተሳሳተ መረጃ እንዲልኩ ማድረጋቸው ነው። ስለዚህ ቋሚ መጠዝጠዝ ሲኖር ትኩረት ሊደረግበት የሚገባ ስሜቱን ማጥፋት ላይ ብቻ ሳይሆን ከጀርባ ያለውን መሰረታዊ መንስኤም መለየት ላይ መሆን አለበት ማለት ነው። ሌላው ደግሞ ቋሚ የእግር መጠዝጠዝን ለማከም ዋናው መፍትሄ ስሜቱን ማስታገስ ብቻ ሳይሆን ከጀርባ ያለውን መሰረታዊ መንስኤም ማከም ላይ ያተኩራል። የነርቭ ጉዳትን ለመቀነስና ስሜትን ለማቆም የሚከተሉትን ወጥ የሆኑ የመፍትሄ እርምጃዎችን ይመከራሉ። ለምሳሌ አንደኛው የህክምና ምርመራና መሰረታዊ መንስኤን መቆጣጠር ነው። ማንኛውንም እርምጃ ከመውሰዳችሁ በፊት እንግዲህ የነርቭ ጉዳቱ መንስኤን መለየት አለባችሁ። መጠዝጠዙ የመጣው በስኳር በሽታ ምክንያት ከሆነ የደም ስኳር መጠንን በጥብቅ መቆጣጠር ቀዳሚው ተግባር ነው። ይህም ተጨማሪ የነርቭ ጉዳት እንዳይከሰት ይከላከላል። በቫይታሚን እጥረት ምክንያት ለሚከሰት መጠዝጠዝ ከሆነ ደግሞ የቫይታሚን ቢ12 እና ሌሎች ተያያዥ ንጥረ ነገሮችንም በኪኒን ወይም በመርፌ መልክ መተካት የነርቭ ሴሎች እንዲያገግሙ ወይም ለነርቭ ሪጀነሬሽን ትልቅ እገዛን ያደርጋል ማለት ነው። ሁለተኛው ደግሞ የነርቭ ማነቃቂያ መድኃኒቶች ናቸው። ለቋሚ መጠዝጠዝ የሚሰጡ መድኃኒቶች ከተራ የህመም ማስታገሻዎች ይለያሉ። እነዚህ መድኃኒቶች ነርቮች ለአንጎል የሚልኩትን የተዛባ የኤሌክትሪክ ምልክት በማስተካከል እንግዲህ የሐሰት ህመምና የመጠዝጠዝ ስሜትን ይቀንሳሉ። እነዚህን መድኃኒቶች በሐኪም ትዕዛዝ ብቻ መውሰድ የነርቭ ስርዓታችን ረጋ ብሎ ስራውን እንዲያከናውን ይረዳዋል። ለዚህ ሲባል ደግሞ እነዚህን መድኃኒቶች መውሰድ ይመከራል ማለት ነው። ሶስተኛው ደግሞ የአኗኗር ዘይቤያችሁን ማሻሻልና አካላዊ እንቅስቃሴ ማድረግ ነው። የደም ዝውውርን ማሻሻል ለነርቭ ጤንነት ወሳኝ ነው። በየቀኑ የሚደረግ ቀለል ያለ እርምጃ ወይም ስፖርት ደም ወደ እግራችሁ ጫፍ እንዲደርስ በማድረግ ነርቮች አስፈላጊውን ኦክሲጅን እንዲያገኙ ይረዳል። በተጨማሪም አልኮልን ማቆምና ሲጋራ አለማጨስ ወደ ነርቮች የሚሄዱ ጥቃቅን የደም ስሮች እንዳይጠቡ ስለሚከላከሉ ለፈጣን ማገገምም ቁልፍ ሚናን ይጫወታሉ ማለት ነው። አራተኛው ደግሞ የእግር እንክብካቤና ጥንቃቄ ነው። ቋሚ መጠዝጠዝ ያለባችሁ ሰዎች እግራቸው ላይ የሚደርስን አደጋ ወይም ቁስል ላያውቁት ይችላሉ። ስለዚህ በየቀኑ እግርን መፈተሽ፣ ምቹና የማይጠቡ ጫማዎችን ማድረግ፣ የደም ዝውውርን የማይገድቡ ካልሲዎችንም መጠቀም ያስፈልጋል። ይህም መጠዝጠዙ ወደ ከፋ የቁስል አደጋ እንዳይቀየር ይረዳዋል ማለት ነው። አምስተኛና የመጨረሻ የመፍትሄ ሐሳብ ደግሞ የፊዚዮቴራፒ ህክምና ማድረግ ነው። በመጠዝጠዝ ምክንያት ሚዛንን የመጠበቅ ችግር ካጋጠመ የፊዚዮቴራፒ ባለሙያዎች የሚሰጧችሁ ልዩ ልዩ እንቅስቃሴዎች ነርቮችና ጡንቻዎች ተቀናጅተው እንዲሰሩ ያግዛሉ። ይህ በተለይ በአከርካሪ አጥንት ችግር ምክንያት ለሚመጣ መጠዝጠዝ ተመራጭ መፍትሄ ነው። በአጠቃላይ የእግር መጠዝጠዝ የነርቭ ስርዓታችን የእርዳታ ጥሪ ስለሆነ ችግሩ ቋሚ ከሆነ በቤት ውስጥ በሚደረጉ ጥረቶች ብቻ ሳትወሰኑ የነርቭ ምርመራ በማድረግ ትክክለኛውን መፍትሄ ማግኘት ይገባቸዋል ማለት ነው። ክቡራትና ክቡራን፣ ስለ ቋሚ የእግር መጠዝጠዝ መንስኤዎች፣ ስለ ነርቭ ጤንነትና በሽታ በሰውነታችን ውስጥ ስለሚፈጥረው
ተአምራዊ ለውጥ የነበረን ቆይታ ይህንን ይመስል ነበር። ዛሬ የተመለከትናቸው ነጥቦች የእግር መጠዝጠዝ ዝም ብሎ የሚተላለፍ ስሜት ሳይሆን ጤናችንን እንድንጠብቅ የሚያሳስበን የሰውነታችን ድምጽ መሆኑን በዝርዝር እንዳስረዳዋችሁ ወይም እንደተገነዘባችሁ ተስፋ አደርጋለሁ። ማስታወስ ያለባችሁ ነገር ቢኖር ደግሞ ጤናችን በእጃችን ነው። ዛሬ ለሰውነታችን የምናሳየው ጥቃቅን የሚመስሉ ጥንቃቄና በጎ ልምድ ግን የነገ የጤና ዋስትናችን መሰረት ስለሆነ ሁልጊዜም ጥንቃቄ አድርጉ። ስለዚህ ይህንን ቀላልና ሳይንሳዊ የጤና ጥበብ ዛሬውኑ በተግባር መጀመር ይኖርባችኋል ማለት ነው። በዚህ ቪዲዮ ላይ ያላችሁን አስተያየት ወይም የጤና ልምዳችሁን በመቀየራችሁ በሰውነታችሁ ላይ ያያችሁት ለውጥ እንዲሁም በሌላ ርዕሰ ጉዳይ እንድንወያይ የምትፈልጉት ጥያቄ ኮሜንት ላይ ጻፉልኝ እላለሁኝ። ሁሉንም በጥንቃቄ ማለብ ይሆናል። ይህ መረጃ ለሌሎችም እንዲደርስና ብዙዎች ጤናቸውን በቀላል መንገድ እንዲጠብቁ ሼር ማድረጋችሁን አትርሱ። ከዚህ ቪዲዮ በተጨማሪ ስለ ነርቭ በሽታ መከሰቻ መንገዶችና ስለ ዳሌ ነርቭ መንስኤዎችም የሰራኋቸውን ሌሎች ተያያዥ ቪዲዮዎችም እዚህ ስክሪኑ መጨረሻ ላይ አስቀምጫላችኋለሁ። ገብታችሁ እንድታዩ ተጋብዛችኋለሁ። በእርግጠኝነት ብዙ እውቀት ታተርፉበታላችሁ። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና መረጃ ይዤላችሁ እስከመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን እላለሁኝ። ቻው ሰንብቱ።